ሰላም ተማሪዎች እንዴት ናችሁ? ይሄ ዩኒት 5 ባዮሎጂ ነው። ዩኒት 5 ባዮሎጂ ስለ ፉድ እና ስለ ኒውትሪሽን ወይም ምግብና የምግብ ስርዓት ዲል የሚያደርግ ነው። በዚህ ቻፕተር ስለ ፉድ እና ስለ ኒውትሪሽን በደንብ ሰፋ አድርገን እናነሳለን። በዛሬው ቱቶሪያላችን ግን 5.1 የሆነውን ዋት ኢዝ ፉድ ወይም ምግብ ምንድን ነው የሚለውን በደንብ ዲል እናደርጋለን። መቼም በቀናችን ውስጥ ምግብ እንደሚባለው ቃል ደጋግመን የሰማነው ቃል የለም። ባህላችንን እንኳን ካልን ቅንጨው፣ ጨጨብሳው፣ ገንፎ፣ ቆጮ፣ ክትፎ፣ በዴሊ ላይፋችን ውስጥ ደግሞ በየአይነቱ ምስር፣ ቀይ ወጥ፣ ጎመን፣ ካሮት፣ በስም ክክ ራሱ አተር ክክ፣ ምስር ክክ፣ ድፍን ክክ፣ ድፍን ምስር፣ ዞር ካልን በዚህ በኩል በስመ ሽሮ፣ ሽሮ ፈሰስ፣ ተጋቢኖ፣ ዶኬ። ከሁሉ ደግሞ የሚገርመኝ የእንጀራ ፍቅራችን ነው። ይኸው ፍርፍር በሚባል ታልካሻ ምክንያት እንጀራን በእንጀራ እየበላን ነው። ከዚህ የሚበልጥ ምን አለ? ለማንኛውም ዛሬ ከጓዳ ያልወጡ በዛ ቢባል ከሳሎን ያልወጡ ምግቦቻችንን በሳይንስ አስደግፈን እንማራለን። ምግብ ምንድን ነው? ምግብ ከየት ነው የሚመጣው? ጥቅሙ ምንድን ነው? ወደ ሆዳችን የምናስገባው ነገር ሁሉ ምግብ ይባላል ወይም ምግብ መሆን ይችላል ወይ የሚለውን ቀላልና ሳቢ በሆነ መንገድ ከቴክስት ቡካችን ጋር ሪሌት እያደረግን ወይም እያገናኘን መቼም እንዳትረሱ አድርገን እንማራቸዋለን። 5.1 ፉድ ወይም ምግብ ምንድን ነው? ብዙ ጊዜ አሁን ምግብ ሲባል እንሰማለን፣ ግን ምግብ የሚለውን ነገር ባዮሎጂካሊ ደግሞ ዲፋይን ስናደርገው የራሱ የሆነ ሚኒንግ አለው። እዚህ ጋር የዛሬው ቱቶሪያል ላይ ሚስ እንዳታደርጉት ወይም ኮንፊውዝ እንዳያደርጋችሁ 3 መሰረታዊ ነገሮችን ነው የምናየው። ከላይ እንዳነሳሁት ዋት ኢዝ ፉድ ምግብ ምንድን ነው የሚለውን ፕሪሳይስሊ ዲፋይን እናደርገዋለን። ሁለተኛ ደግሞ ዌር ዳዝ ፉድ ካም ፍሮም ምግብ ከየት ነው የሚመጣው? ከየት ነው ምግብ የምናገኘው? እንደ ሰው ልጅ ወይም እንደ ኦርጋኒዝም ምግቦች ከየት ነው የሚመጡት የሚለውን ዲል እናደርጋለን። በሶስተኛ ደረጃ ኢምፖርታንስ ኦር ጆብ ኦፍ ፉድ ምግብ ምንድን ነው የሚሰራው ወይም ጥቅሙ ምንድን ነው? በሰውነታችን ውስጥ ኦር ቦዲ ሲስተም ውስጥ ምግብ ምንድን ነው የሚሰራው የሚለውን በደንብ እንዲትል እናያለን ማለት ነው። የመጀመሪያው ዋት ኢዝ ፉድ ምግብ ምንድን ነው? ፉድን ዲፋይን ስናደርገው ወይም ምግብን ዲፋይን ስናደርገው ፉድ ኢዝ ኤኒቲንግ ዛት ዊ ኢት ኦር ድሪንክ ኤንድ አወር ቦዲ ካን ዩዝ ፎር ዲፍረንት ፐርፐስ። ምግብ ማለት ወደ ሰውነታችን የሚገባ ምን በላው የምንጠጣው ሆኖ ሰውነታችን ደግሞ ለተለያየ ፐርፐስ ስራ ላይ የሚያውላቸው ሰብስታንሶች ወይም ነገሮች ምግብ ይባላሉ። በአጠቃላይ when we say we use for different purposes we mean just to keep alive, grow, move, reproduce, talk and etc. አሁን ሰውነታችን ውስጥ የሚያስፈልጉ ወይም ሰውነታችን ለተለያየ ፐርፐዝ የምንጠቀማቸው ምግቦች ስንል በህይወት ለመቆየት፣ ለመጓዝ፣ ለማደግ፣ ግሮ ለማድረግ፣ ሙቭ ለማድረግ፣ ለመንቀሳቀስ፣ ሪፕሮዲውስ ለማድረግ፣ ለመባዛት፣ ለማውራት፣ ለማሰብ እያንዳንዱ በህይወት ውስጥ ያሉ ባዮሎጂካል አክቲቪቲዎች፣ ኬሚካል ሪአክሽኖች ምግብ ያስፈልጋቸዋል። ይሄ የምግብ ፐርፐዝ ነው። ለእነኚህ ፐርፐዞች ወደ ሰውነታችን የምናስገባቸው የትኛዎቹም አይነት ሰብስታንሶች ምግብ ይባላሉ። ነገር ግን ወደ ሰውነታችን የምናስገባው ነገር ሁሉ ምግብ ነው ማለት አይቻልም። ለምሳሌ አልኮልን መውሰድ እንችላለን። ሌሎች ቶክሲክ የሆኑ ወይም መርዛማ የሆኑ ሰብስታንሶችን ማንሳት ይቻላል። እነሱ እንደ ምግብ ማሰብ አንችልም፣ ምክንያቱም ሰውነታችን እነሱን በመጠቀም የሚሰራቸው ስራዎች የሉም። ሪፕሮዲውስ አያደርግም፣ ግሮ አያደርግም፣ ሙቭ አያደርጉም። በአጠቃላይ በህይወት ለመቆየት የምንጠቀማቸው አይደሉም። ምግብን ዲፋይን ስናደርገው ፉድ ኢዝ ኤኒቲንግ ዛት ዊ ኢት ኦር ድሪንክ ኤንድ ዳት አወር ቦዲ ካን ዩዝ ፎር ዲፍረንት ፐርፐስ። ለተለያየ ፐርፐስ ሰውነታችን የሚጠቀማቸው ምግብ ይባላሉ። ሁለተኛው መሰረታዊ ነገር ዌር ዳዝ ፉድ ካም ፍሮም ምግብ ከየት ነው የሚመጣው? ኦልሬዲ ምግብን ዲፋይን ካደረግነው ምግብ የሚለው ነገር ምንድን ነው የሚለው ላይ ከተስማማን ምግብ ከየት ነው የሚመጣ የሚለው ነገር ሁለተኛ ነጥብ ነው። ጀነራሊ ፉድ ካም ፍሮም ኤዘር ፍሮም ፕላንት ኦር አኒማል ኦር ኢቨን ፈንገስ። ከፈንገሶች ወይም ከፕላንቶች ወይም ከአኒማሎች ሊመጣ ይችላል ምግብ። ፈንገስ ስንል እንደ መሽሩም ያሉ እንግዷ ያሉትን መውሰድ እንችላለን። በአብዛኛው የተለመደው ከፕላንቶች ወይም ከአኒማሎች ነው። ጀነራሊ ከነኚህ 3 መሰረታዊ ነገሮች ምግብ ሊመጣ ይችላል፣ ከፕላንቶች፣ ከአኒማሎች እና ከፈንገሶች። and this all contains essential or important nutrients such as carbohydrate, fat, protein, vitamin and minerals። ምግብ በውስጡ የተለያዩ ሰብስታንሶችን ይይዛል። እንደ ካርቦሃይድሬት፣ እንደ ፋት፣ ፕሮቲን፣ ቫይታሚን እና ሚነራል ያሉትን በውስጡ ሊይዝ ይችላል። ለምሳሌ ያክል በጥቂቱ እንመልከት ካል ኤግ ወይም እንቁላል ፕሮቲን አለው፣ ራይዝ ወይም ሩዝ ካርቦሃይድሬት አለው፣ አቮካዶ ፋት አለው፣ ኦሬንጅ ወይም ብርቱካን ቫይታሚን ሲ አለው፣ ስፒናች ወይም ቆስጣ አይረን አለው። እነዚህ ምግቦች ከፕላንት ከአኒማል እና ከፈንገስ የሚመጡ ናቸው። ኦቤስሊ እዚህ ጋር የተቀመጡት ፕላንቶች ቢሆኑም ከአኒማሎች እና ከፈንገሶችም ምግቦች ድራይቭ ይደረጋሉ። ኢን ጀነራል ዌር ዳዝ ፉድ ኬም ፍሮም የሚለው ምግብ ከየት ነው የምናመጣ የሚለውን በዚህ መሰረታዊ መንገድ ልናየው እንችላለን። ሶስተኛው እና ወሳኙ እዚህ ቱቶሪያል ወይም እዚህ ቪዲዮ ስር ማየት ያለብን ነገር ምግብ የሚሰጣቸው ጠቀሜታዎች ጠቅለል ስናደርጋቸው 4 ከፍለን ልናያቸው እንችላለን። ወይም ኢምፖርታንስ ኦፍ ፉድ የምንላቸው ማለት ነው። ምግብ ባዮሎጂካሊ ሲበላ አንደኛ ለግሮዝ ወይም ለእድገት ነው። ለምሳሌ ጸጉራችን፣ ቆዳችን፣ አጥንታችን ኮንስታንትሊ እየተቀየረ ይሄዳል። ሁሌም አዳዲስ ሴሎችና ቲሾች ይፈጠራሉ። በዚህ ጊዜ ያለን የሴል ቁጥር እየጨመረ ይሄዳል። ጸጉራችን ያድጋል፣ ቆዳችን ይሰፋል፣ አጥንታችን ይሰፋል ወይም ይጠነክራል። ይሄ ማለት ኦርጋናችን እያደገ ነው ማለት ነው። በአጠቃላይ ይሄ ነው እድገት ወይም ግሮዝ የሚባለው። ይሄ ሁሉ የሚሆነው በምንበላው
ምግብ ነው ማለት ነው። የመጀመሪያው መሰረታዊ ጥቅም ስለ ምግብ ሲነሳ ግሮዝ ወይም እድገት የሚለው ነው ማለት ነው። እድገት ደግሞ የሚመጣው የሴል ቁጥራችን እየጨመረ ሲሄድ ኦርጋናችን እየሰፋ ይሄዳል፣ እየጠነከረ ይሄዳል። አንደኛና መሰረታዊ ነገር ግሮዝ ነው ማለት ነው። ሁለተኛ መሰረታዊ ነገር ደግሞ ከምግብ ኃይልን ወይም ኢነርጂን እናገኛለን። እያንዳንዱ የምናደርጋቸው ነገሮች፣ የምናስባቸው ሀሳቦች፣ የልብ ምታችን፣ መናገራችን፣ መራመዳችን ኢነርጂ ወይም ኃይል ይፈልጋሉ። ይህ ኃይል የሚመጣው ከምንበላው ምግብ ነው። ሁለተኛው ሜጀር ፖይንት ከምግብ ልናገኘው የምንችለው ኢነርጂ ወይም ኃይል ነው ማለት ነው። ሶስተኛው ሪፕሌስመንት ኦፍ ዳሜጅድ ሴል ወይም ቲሹስ፣ በሰውነታችን ውስጥ ያሉ ሴሎች ወይም ቲሹዎች በአደጋ ወይም አርጅተው ከጥቅም ውጭ ይሆናሉ። ይህን ጊዜ ሪፕሌስመንት የሚባል ነገር አለ። እነዛ የሞቱና ዳሜጅድ የሆኑ ወይም የተጎዱ ሴሎችን መተካት ያስፈልጋል። ይህ ደግሞ የሚሆነው ከምንበላው ምግብ ነው። ሶስተኛ ለሪፕሌስመንት መሰረታዊ ነገሮች ናቸው ምግብ ማለት ነው። አራተኛ ፕሮቴክሽን ወይም ጥበቃ ልንለው እንችላለን። ልክ እንደ ሴኩሪቲ ጋርድ ማለት ነው። ሁልጊዜም በቋሚነት ሰውነታችንን ማጥቃት የሚፈልጉ ማይክሮ ኦርጋኒዝሞች አሉ። ባክቴሪያ ወይም ቫይረስ፣ ብቻ ፈንገስም ሊሆኑ ይችላሉ። ሰውነታችን ደግሞ በተፈጥሮ በሽታ የመከላከል ወይም ዲፌንስ ሲስቴም አለው። ይህን ሲስቴም ደግሞ ፓወር የሚያደርገው የምንበላው ምግብ ነው። ከዚህ ጋር ደግሞ ተያይዞ በሰውነታችን ውስጥ በምግብ እጥረት የሚፈጠሩ ዴፊሸንሲ ዲሲዝ የሚባሉ በሽታዎች አሉ። ለምሳሌ ቫይታሚን ሲን ማጣት ስካርቪ የሚባል የድድ መድማት በሽታ ሊያስከትል ይችላል። የፕሮቲን ማነስ ደግሞ ኳሾርከር የሚባል የአጥንት መሳሳትና መድከም በሽታ ሊያመጣብን ይችላል። በአጠቃላይ ፕሮቴክሽን ወይም ደግሞ ከአደጋ ለመከላከል የሚሆን አቅም የሚሰጡ ምግቦች ናቸው ማለት ነው። ለፕሮቴክሽን ወይም እንደ ጋርድ ኦርጋኒዝሞችን ወይም ኦርጋን ሲስቴሞችን ለመጠበቅ ይሆናል ማለት ነው። በአጠቃላይ ምግብ ማለት ኦብቪየስሊ እንዳያችሁት ወደ ሰውነታችን የምንወስደው ለተለያዩ ዓላማዎች ለተለያዩ ፐርፐዞች የሚውል ሲሆን ከፕላንቶች፣ ከአኒማሎች፣ ከፈንገሶች የሚመጣ ነው። 4 መሰረታዊ የሆነ ጥቅሞች ይኖሩታል አስ ዊ ሃቭ ሲን ማለት ነው፣ እንዳየናቸው ማለት ነው። 5.1 ይህንን ይመስላል። ሁሉም ሀሳብ ቴክስት ቡካችሁ ላይ ያለውን የሚደግፍ ነው። ይህን በደንብ ተረድታችሁ ወደ ቴክስት ቡክ ስትሄዱ ሁሉም ነገር ቀላል ይሆንላችኋል። ሀሳብ አስተያየት ካላችሁ ኮሜንት ላይ ታስቀምጡልኝ ትችላላችሁ። አቀራረቡ ከተመቻችሁ ደግሞ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቀጣይ ፓርት 5.2 ኒውትሪሽን ሰርቼ ለቅላችኋለሁ። መልካም ጊዜ